ከሰባተኛው ሀገራዊ ምርጫ ማግስት የአራቱ የአብይ ሚኒስትሮች የፖለቲካ ስንብትና አዲሱ የካቢኔ ሽግሽግ በጉጉት እየተጠበቀ ነው። ወለፈንዲዋ ኢትዮጵያ በመጪው መስከረም ወር 2019 ዓ.ም ሰባተኛውን ሀገራዊ ምርጫ ወይም በመረራ ጉዲና ቃላት ቅርጫ ወይም በማህበራዊ ትስስር ገጽ ተጠቃሚዎች አገላለጽ ልግጫ ማግስት አዲስ መንግስት ለመመስረት በዝግጅት ላይ ትገኛለች። በአገሪቱ የፖለቲካ አውድ ውስጥ ትልቅ ለውጥ ካልመጣ በስተቀር ጠቅላይ ሚኒስትር አብይ አህመድ አሊና መሪ ፓርቲያቸው ብልጽግና ስልጣናቸውን ጠብቀው እንደሚቀጥሉ ሰፊ ግምቶች አሉ። ሆኖም ባለፉት 5 ዓመታት በብሔራዊ አንድነትና በኃይል ሚዛን ስም ወደ ካቢኔ የመጡና የየራሳቸውን አሻራ ያሳረፉ 4 ቁልፍ ሚኒስትሮች ከመስከረም በኋላ በመንበራቸው ላይ የመቀጠላቸው እድል እጅግ አናሳ መሆኑን የፖለቲካ ተንታኞችና የውስጥ ምንጮች ይጠቁማሉ። ይህ ዘገባ በእነዚህ 4 ሚኒስትሮች ስንብት፣ በፖለቲካዊ ውርርሳቸውና እነሱን ይተካሉ ተብለው በሚጠበቁት አዳዲስ ተዋንያን ዙሪያ ያጠነጥናል። 4ቱን ስልጣን የሚለቁ ሚኒስትሮች ለመዘርዘር በፕሮፌሰር ብርሃኑ ነጋ ቦንገር እንጀምር። ፕሮፌሰር ብርሃኑ ነጋ ላለፉት ዓመታት የኢትዮጵያ የትምህርት ሚኒስትር በመሆን በአገሪቱ የትምህርት ታሪክ ውስጥ ትልቅ አሻራና ከፍተኛ ውዝግብ ካስነሱ መሪዎች አንዱ ናቸው። ከአዲስ አበባ ዩኒቨርሲቲ ተማሪነት እስከ አሜሪካ የኢኮኖሚክስ ፕሮፌሰርነት ከዚያም የፖለቲካ ፓርቲ መሪነት ያሳለፉት ብርሃኑ ወደ ትምህርት ሚኒስትርነት የመጡት እና ቢቹ አገራዊ ሪፎርም የሚሉትን ነገር ለመምራት ነበር። ብርሃኑ ነጋ ወደ ስልጣን እንደመጡ ያወጁት ትልቁ ጦርነት በኩረጃ ላይ ነበር። ለዓመታት የዘለቀውንና የአገሪቱን የትምህርት ጥራት ያቀጨጨውን የፈተና ስርቆት ለመግታት ተማሪዎችን በዩኒቨርሲቲዎች ግቢ ውስጥ አስገብቶ የመፈተን አዲስ ስትራቴጂ ቀረጹ። ይህ ውሳኔ በአገሪቱ ከፍተኛ ድንጋጤን ፈጠረ። በመጀመሪያው ዓመት የ12ኛ ክፍል መልቀቂያ ፈተና ከወሰዱት ተማሪዎች መካከል ከ3 በመቶ በታች የሆኑት ብቻ ማለፊያ ነጥብ አመጡ። ይህ የፖሊሲ ጥብቅነት ዩኒቨርሲቲ ሲጠበቁ የነበሩ ቆነጃጅትና ወጣቶች የካፌ አስተናጋጅ ሆነው ቀሩ እስከ መባል የሚያስደርስ ማህበራዊ ቀውስና ብሶት ወለደ። ያየ ሰው ሽመልስ ብርሃኑ ነጋ የጣሉትን ወጣት ብርሃኑ ጁላ ያነሱታል በሚል ቅኔም ይገልጸዋል። የፖለቲካ ሳይንስ ጥናት ወረቀቶች እንደሚያሳዩት የብርሃኑ ነጋ የትምህርት ፖሊሲ በቴክኖክራሲያዊ እይታ ትክክል ቢሆንም ከሀገሪቱ ማህበራዊና ኢኮኖሚያዊ እውነታ ጋር አብሮ አልሄደም በሚል ይተቻል። ፕሮፌሰሩ ቢቻላቸው ይህንን የትምህርት አብዮት ለቀጣይ ዓመታትም ገፍተውበት የትምህርትን ጥራት ማረጋገጥ ይወዳሉ። ነገር ግን የፖለቲካው ካርታ እየተቀየረ ነው። ጠቅላይ ሚኒስትር አብይ አህመድ አሊ ከመስከረም 2019 ዓ.ም በኋላ ለተመሰረተው ካቢኔ ወንበሩን ለሌሎች አዳዲስ ተፎካካሪ ኃይሎች ማባቢያና የፖለቲካ ድርድር ማድረጊያ ለመጠቀም ይፈልጉታል። በተጨማሪም ፕሮፌሰር ብርሃኑ በቅርቡ ከፓርቲያቸው ከኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ አመራርነት በፈቃዳቸው በጡረታ መገለላቸው ይታወሳል። ይህ እርምጃቸው ከመንግስት ስልጣንም በክብር ለመሸኘት የተደረገ ቅድመ ዝግጅት እንደሆነ ይገምታል። ጋዜጦችና የውስጥ ምንጮች እንደሚጠቁሙት በመስከረም ወር ፕሮፌሰሩን በሌላ አዲስ ፊት መተካት የአቢቹ አባመላ ስልታዊ ውሳኔ ይሆናል። ወደ ሁለተኛው የመስከረም መስዋዕት ተሻግረናል። ኦቦ ቀጀላ መርዳሳ። ኦቦ ቀጀላ መርዳሳ በኢትዮጵያ ፖለቲካ ውስጥ ውስብስብና ሻሚ ስብና ካላቸው ሰዎች አንዱ ናቸው። የታሪክ ተማሪ የነበሩት ቀጀላ ለረጅም ዓመታት በኦሮሞ ነጻነት ግንባር ኦነግ ውስጥ በከፍተኛ አመራርነት አገልግለዋል። የአሁኑ የኦነግ ፖለቲካ በሁለት ጎራ የተከፈለ ነው። አንደኛው አካሉ በጫካ በታጠቀው ክንፍ ሲንቀሳቀስ፣ የተረፈው የከተማው ክፍል ደግሞ በአዲስ አበባ በኦቦ ዳውድ ኢብሳ እየተመራ በሰላማዊ መንገድ እታገላለሁ ይላል። ይሁን እንጂ የከተማ ኦነግ በልቡ ለጫካ ኦነግ ይደግፋል በሚል በደህንነት መዋቅሩና በተቾች ዘንድ ሁልጊዜም ይታማል። ቀጀላ መርዳሳ ከነዚህ ጓዶቻቸው በመለየትና የራሳቸውን ቡድን በመፍጠር በአብይ አህመድ መንግስት ውስጥ ለመሳተፍ ወሰኑ። መጀመሪያ የባህልና ስፖርት ሚኒስትር፣ በኋላም የጠቅላይ ሚኒስትሩ የባህልና ስፖርት ጉዳዮች አማካሪ ሚኒስትር በመሆን ተሾሙ። ብዙዎች የቀጀላን ስልጣን የማስመሰያ ስልጣን ወይም ቶክኒዝም በማለት ያሾፉበታል። የፖለቲካ ተንታኞች በወቅቱ በጻፏቸው መጣጥፎች ከጫካ የመጣ የነጻነት ታጋይ ስፖርት ሚኒስቴርን እንዴት ሊመራ ይችላል በሚል ይጠይቁ ነበር። በእርግጥ መስሪያ ቤቱ የባህል ሚኒስቴርንም ያካትታል። እሳቸውም የታሪክ ተማሪ በመሆናቸው ለባህል ቅርብ ነበሩ። ነገር ግን በስልጣን ዘመናቸው በኢትዮጵያ ታሪክና ባህል ውስጥ ጎላ ብሎ ለሚታየው የሰሜኑ በተለይም የአማራ ባህልና የታሪክ ትረካ ባላቸው ግልጽና ጽኑ ጥላቻ የተነሳ የስልጣን ዘመናቸው ሰላማዊ አልነበረም። ይህም በተደጋጋሚ በጋዜጦችና በማህበራዊ ሚዲያ ላይ ከፍተኛ ትችት አስከትሎባቸዋል። ዛሬ ላይ ኦቦ ቀጀላ እያረጁ በመምጣታቸውና
በሰባተኛው ሀገራዊ ምርጫ አዳዲስ ተጽዕኖ ፈጣሪ የተቃዋሚ ፓርቲ አመራሮች ብቅ ማለታቸውን ተከትሎ ከመስከረም በኋላ የ4 ኪሎ ቤተ መንግስት በሩን እንደሚዘጋባቸውና ቦታቸው ለሌላ አዲስ ኃይል እንደሚሰጥ በስፋት እየተነገረ ይገኛል። ወደ ሶስተኛው በመስከረም ይጫራል ተብሎ የሚገመት የአብይ ሚኒስትር ዘልቀናል። በለጠ ሞላ ጌታሁን የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር የነበሩት ዶክተር በለጠ ሞላ ጌታሁን በአብይ አህመድ ካቢኔ ውስጥ የፈጠራና ቴክኖሎጂ ሚኒስትር ሆነው መሾማቸው ራሱ ትልቅ የፖለቲካ ፓራዶክስ ወይም ተቃርኖ ነበር። ፍልስፍናና የረቀቀው ዲጂታል ቴክኖሎጂ እንዴት አብረው ይጓዛሉ የሚለው ጥያቄ በወቅቱ በብዙ የፖለቲካ ውይይቶች ላይ ተነስቷል። እሳቸውም በሉዓላዊ ሚዲያ ተጠይቀው አዛለሁ እንጂ አልመራመርም አታካብዱት ብለዋል። ብዙ ጊዜ በአንቱታ የማይጠራው በለጠ ሞላ ጌታሁን ይሄን ስልጣን ከመጨበጡ በፊት በጠቅላይ ሚኒስትር አብይ አህመድና በብልጽግና ፖሊሲዎች ላይ እጅግ የበዛና ሹል ትችቶችን የሚሰነዝር የአማራን ሕዝብ መብት ለማስከበር የቆመ የአማራ ብሔራዊ ንቅናቄ ወይም አብን ሊቀመንበር ነበር። ነገር ግን የቤተ መንግስትን ምቾትና ጥቅማ ጥቅም ከቀመሰ በኋላ ድምፁ እየጠፋ አካላዊ ገጽታው እየተቀየረና በተቾች ዘንድ የሳሎን ውሻ እስከመባል የደረሰ የፖለቲካ ውድቀት ማስተናገዱን የፖለቲካ ሰዎች ያወራሉ። አንድ ቦታ የፖለቲካ ምቾት የተቃውሞ መንፈስ ያደነዝዛል። በአንድ ወቅት የለውጥ ተስፋ የነበረው አብን ዛሬ በጥቂት ግለሰቦች ጥቅምና ፍላጎት የተተበተበ ድርጅት ሆኗል ተብሎ ተጽፏል። ዛሬ ላይ አብን የህዝብ መሰረት ያለው ፓርቲ መሆኑ ቀርቶ የዶክተር በለጠ ሞላና የቅርብ ጓደኞቹ ማለትም የአቶ ጋሻው መርሻ፣ አቶ ጣይር መሐመድ እና አቶ ዩሱፍ መሐመድ የግል አክሲዮን ማህበር ሆኗል በሚል በገዛ አባላቱ ሳይቀር ይተቻል። በለጠ ሞላ ከራሱ ማህበራዊ መሰረትና ከአማራ የፖለቲካ ኃይል ጋር ሙሉ በሙሉ ተጣልቷል። ስለዚህ ጠቅላይ ሚኒስትር አብይ አህመድ በሚመጣው መስከረም በሚመሰርቱት አዲስ መንግስት ውስጥ በለጠ ሞላን ባካተቱት ለምን የሚላቸው ወይም የሚቆጭለት ህዝባዊ ኃይል የለም። የጠቅላይ ሚኒስትሩ ፍልስፍና መደመር ሰዎችን እርስ በርስ በማፎካከርና አዳዲስ ጉልበት ያላቸውን ሰዎች በመጠቀም ላይ የተመሰረተ በመሆኑ በለጠ ሞላን በገዛ ጓደኞቹ ተክተው አዲስ ሰራተኛ ማግኘት ይመርጣሉ። በሰባተኛው ሀገራዊ ምርጫ ላይ በራሱ በትውልድ አካባቢው ራያ ቆቦ ተወዳድሮ ማሸነፉን የሚገልጹ መረጃዎች ያልወጡለት በለጠ ሞላ ከመስከረም በኋላ ከመስከረም በኋላ ወይ ወደ ተራ ዜግነት አሊያም ወደ ዩኒቨርሲቲ መምህርነት ተራ የመንግስት ሰራተኛ ሆኖ ሊወርድ እንደሚችል ይገመታል። ወደ ሳኒታይዘሩ ማለፋችን ነው። ጌታቸው ረዳ ካህሳይ ከላይ ከተጠቀሱት 3 ሚኒስትሮች በተለየ ሁኔታ የአቶ ጌታቸው ረዳ ካህሳይ ስም የሚነሳው ለስልጣን ስንብት ሳይሆን ለበለጠና ለላቀ የስልጣን እድገት ነው። አሁን ያላቸው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትርነት ስልጣን የሚመጥናቸው አይደለም ተብሎም ይታመናል። ጌታቸው ረዳ በከፍተኛ ንባብና በትምህርት የታነጸ ማንነት አላቸው። በሚሰጧቸው ጥልቅ የፖለቲካ ትንተናዎች ከአልጀዚራ እስከ ቢቢሲ እንዲሁም እስከ ዘ ኒውስ ሜከር ባሉ ዓለም አቀፍ መድረኮች ላይ በሚያደርጓቸው አነጋጋሪና ማራኪ ቃለ መጠይቆች ይታወቃሉ። በእንግሊዝኛ ቋንቋ ቅኔ ለመቀኘትና ዓለም አቀፍ ዲፕሎማቶችን በሐሳብ ለመርታት የሚበቃ ልዩ ችሎታ አላቸው። በመጪው የመስከረም መንግስት ምስረታ ጊዜ ጌታቸው ረዳ ከአማካሪነት ስልጣናቸው መነሳታቸው አይቀሬ ነው። ነገር ግን የመነሳት መሻር ሳይሆን መሾም ነው። ብዙዎች ለጌታቸው ረዳ የሚመኙላቸውና የሚገምቱላቸው 2 ትልልቅ ወንበሮች አሉ። አንደኛው የመንግስት ኮሙኒኬሽን አገልግሎት ሚኒስትርነት ነው። እዚያ ከተሾሙ ከአብርሆት ቤተ መጻሕፍት ጎን ፏ ብለው አገሪቱ ያለችበትን የትረካ ወይም ናሬቲቭ ጦርነት በጥበብ ለመምራት ይታደላሉ። ሁለተኛው የታጩበት ስልጣን የውጭ ጉዳይ ሚኒስትርነት ነው። የኢትዮጵያን የተሸረፈ ዓለም አቀፍ ገጽታ ለመገንባትና በምስራቅ አፍሪካ ያለውን የጂኦፖለቲካ የበላይነት ለማስከበር ይመጥናሉ የሚሏቸው አሉ። እናም ጌታቸው ረዳ ከመስከረም 2019 ዓ.ም በኋላ የኢትዮጵያ ዲፕሎማሲ ግንባር ቀደም መሪ እንደሚሆኑ ሰፊ ግምቶች አሉ። በሚመጣው መስከረም የሚሰናበቱትን እንዲህ ከጠቀስናቸው እነርሱን የሚተኳቸው ይሆናሉ የተባሉ 3ቱን አዳዲስ ተረካቢዎች እናስተዋውቃችሁ። አንዱ ኢዮብ መሳፍንት ናቸው። የቴክኖክራሲውና የለውጡ ተስፋ እየተባሉ ይገኛሉ። አቶ ኢዮብ መሳፍንት በአዲስ አበባ ዩኒቨርሲቲና በተለያዩ ዓለም አቀፍ ተቋማት በኢኮኖሚክስ፣ በሕዝብ ፖሊሲና አስተዳደር ዙሪያ ጥልቅ እውቀትና የምርምር ልምድ ያካበቱ ቴክኖክራት ናቸው ተብሎ ተጽፏል። ኢዮብ መሳፍንት ጽንፈኝነትን የሚቃወም በሕግ የበላይነትና በማህበራዊ ፍትህ ላይ የሚያምን መካከለኛ የፖለቲካ ስብዕና እንዳላቸው ይነገራል። በመጪው መስከረም በሚመሰረተው አዲስ የካቢኔ ሽግሽግ ላይ ፕሮፌሰር ብርሃኑ ነጋ የጀመሩትንና ከፍተኛ ውዝግብ ያስነሳውን የትምህርት ጥራት አብዮትና የኩረጃ መከላከል ፖሊሲ ሳይቋረጥ ማስቀጠል የሚችል ሰው ስለሚፈለግ
አቶ ኢዮብ መሳፍንት ያንን ወንበር ተረክበው የተጀመረውን ሪፎርም በቴክኖክራሲያዊ መንገድ ለማስፈጸም ብቁ ያደርጋቸዋል። ጠቅላይ ሚኒስትሩ አዲሱን የኢዜማ መሪ አቶ ኢዮብ መሳፍንትን ወደ ካቢኔያቸው በማስገባት የፓርቲዎች ጥምረቱን ለማደስ ይጠቀሙበታል ተብሎ ይገመታል። ሁለተኛው ወደ ሚኒስትርነት ከፍ ይላል የተባለ ስም የጋሻው መርሻ ነው። አቶ ጋሻው መርሻ በአማራ ብሔራዊ ንቅናቄ አብን ውስጥ ከፍተኛ ሚና የነበራቸውና የፓርቲው የህዝብ ግንኙነት አመራር ሆነው ያሉ ሰው ናቸው። ይሁን እንጂ በአብን ውስጥ ከተፈጠረው ውስጣዊ ክፍፍልና ፓርቲው የህዝብ መሰረቱን እያጣ መምጣቱን ተከትሎ ጋሻው መርሻ ራሳቸውን ወደ ማዕከላዊው መንግስት አስጠግተዋል። አሁን የኢትዮጵያ ፖስታ አገልግሎት ድርጅት ባልደረባ ናቸው። ጠቅላይ ሚኒስትር አብይ አህመድ የዶክተር በለጠ ሞላን የአቅምና የፖለቲካ መሟጠጥ ለመተካት በገዛ ጓደኞቹና በፓርቲው አባላት መጠቀምን መርጠዋል ተብሎ እየተገመተ ነው። ጋሻው መርሻ የዶክተር በለጠ ሞላን ቦታ ማለትም የቴክኖሎጂና ኢኖቬሽን ሚኒስትርነትን ወይም ሌላ ተዛማጅ የዴስክ ስልጣንን ለመረከብ በዝግጅት ላይ መሆናቸውን የውስጥ ለውስጥ ግምቶች ያመለክታሉ። ይህም ጠቅላይ ሚኒስትሩ ሰዎችን በማፎካከርና አንዱን ባንዱ በመተካት የስልጣን ሚዛናቸውን ለመጠበቅ የሚጠቀሙበት ጥበባቸው ማሳያ ነው። ከነገራችን ጋር ጋሻው መርሻ ጥልቅ አንባቢ ከሚባሉ የኢትዮጵያ ፖለቲካ ሰዎች መካከል ይጠቀሳሉ። የቁጡነት ጠባይ ይታይባቸዋል። ቅንነትም አላቸው። ሶስተኛው የስልጣን ዳረጎት አያልፋቸውም እየተባለላቸው ያሉ ሰው አቶ ጣሂር መሐመድ ናቸው። አቶ ጣሂር መሐመድ ሌላኛው ከአብን ከፍተኛ አመራርነት ወደ ማዕከላዊው የብልጽግና መዋቅር እየተሻገሩ ያሉ ፖለቲከኛ ናቸው። ጣሂር በፓርቲ ውስጥ በነበራቸው ስልታዊ የድርድር አቅም የሚታወቁ ሲሆን የአማራን ወጣትና ምሁራን ድምጽ ይወክላሉ ተብለው በአንድ ወቅት ተስፋ ተጥሎባቸው ነበር። የዶክተር በለጠ ሞላ ቡድን አባል የሆኑት ጣሂር አሁን ላይ ከበለጠ ሞላ ይልቅ ለጠቅላይ ሚኒስትሩ አዲስ ካቢኔ የተሻለ ታማኝነትና የስራ ተነሳሽነት ሊያሳዩ እንደሚችሉ ተገምግሟል። ለዚህም እንዲመች በአጠራጣሪ ሁኔታ ከጎንደር አንድ የምርጫ ክልል አሸነፉ ተብሎ ለኢትዮጵያ ተወካዮች ምክር ቤት ወንበር አግኝተዋል። በመጪው መስከረም በሚዋቀረው መንግስት ውስጥ ጣሂር መሐመድ በሚኒስትር ደኢታነት ወይም በአንዱ ቁልፍ ኤጀንሲ ውስጥ በመሪነት በመቀመጥ የስንብቱን ባለታሪክ በለጠ ሞላን ሙሉ በሙሉ ከፖለቲካው ገበታ ያገሉታል ተብሎ ይጠበቃል። የመጪው መስከረም 2019 ዓ.ም የካቢኔ ሽግሽግ የኢትዮጵያን የፖለቲካ ምህዳር ወደ አዲስ ምዕራፍ ያሸጋግረዋል። የነባሮቹ 4 ሚኒስትሮች ዕጣ ፈንታ ከክብር ስንብት እስከ ላቀ ስልጣን እድገትና በአዲሶቹ 3 ወጣቶች መተካታቸው የጠቅላይ ሚኒስትር አብይ አህመድን ስልታዊ የስልጣን ዘይቤና የመደመር ፍልስፍናን ፍንትው አድርጎ የሚያሳይ ክስተት ይሆናል። የእኛን ወሬ ጨረስን። እናንተ ምን ትላላችሁ? የፋኖ ህወሓትና የኦሮሞ ነጻነት ሰራዊት ዕጣ ፈንታስ ምን ይሆናል? ጻፉልን።